ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩ ገነን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። እየተበተነ ያለው የአገዛዙ ጦርና የፋኖ ወታደራዊ ድል፣ ማስጠንቀቂያውና ፎርሙላ ወተት፣ የጋምቤላው እስር፣ የጉራጌ ዞኑ ጥቃት፣ ተጨማሪ ገደብና የአሜሪካ ቪዛ፣ እጅግ የሌለው መመሪያና የንግዱ ማህበረሰብ ምሬት፣ የአገዛዙ አምባሳደርና ጥቃቱን የተከተለው ተቃውሞ፣ ምክር ቤቱና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በሁለት ቀጠና ብቻ ዛሬ 11 ያገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ፋኖን ተቀላቅለዋል። በደብረ ማርቆስ ሌሊት የተወሰደውን ኦፕሬሽን ተከትሎ በአንድ አድማ ብተናና ሚሊሻዎች ተደመሰሱ። የአገዛዙ ወታደራዊ ደህንነት አባላት ተመሳስለው ሲንቀሳቀሱ በፋኖ ቁጥጥር ስር ውለዋል። በአማራ ህዝብ ላይ ጦርነት ያወጀ አብይ አህመድ አገዛዝ ስልጣን አስጠባቂ ወታደሮች ድንበር ለመጠበቅ እንጂ ህዝብ ለመጨፍጨፍ አልተሰማራንም፣ ጦርነቱ ተራዝሟል፣ ጦርነት በቃን በሚል በተለያዩ አቅጣጫዎች እጃቸውን ለፋኖ መስጠታቸው የቀጠለ ሲሆን ዛሬ በምዕራብና ምስራቅ አማራ ቀጠናዎች 11 ያገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ፋኖ መቀላቀላቸውን የአማራ ፋኖ ብሔራዊ ኃይል ዛሬ ታህሳስ 30 ቀን 2018 ዓ.ም ይፋ ባደረገው መረጃ ገልጿል። ተመሳስለው የተንቀሳቀሱ ያገዛዙ ወታደራዊ ደህንነት አባላትም በፋኖ ቁጥጥር ስር ውለዋል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ያገዛዙ ወታደራዊ አዛዦች በኃይል በሰበሰቡት ህዝብ ላይ በአንድ በኩል ልምምጥና ፉከራ ሲያደርጉ የነበረ ቢሆንም ያገዛዙ ስልጣን አስጠባቂ ወታደሮች ጦርነት አንገሽግሾናል፣ የሰለጠን ነው ድንበር ለመጠበቅ እንጂ ህዝብ ለመጨፍጨፍ አይደለም በሚል ዛሬም በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ብቻ 11 ያገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ሰሞኑን በተደመሰሰው ያገዛዙ 25ኛ ክፍለ ጦር ምትክ ከተተካው 75ኛ ክፍለ ጦር 7 የሰራዊቱ አባላት የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝን 24ኛ ክፍለ ጦር የተቀላቀሉ ሲሆን በተመሳሳይ ደብረ ማርቆስ ከመሸጋ ያገዛዙ ኃይል 4 አባላት በመክዳት የቴዎድሮስ ዕዝ 24ኛ ክፍለ ጦር 14ኛ ክፍለ ጦርን እንዲሁም 55ኛ ክፍለ ጦርን ከነትጥቃቸው መቀላቀላቸውን በዛሬው ቀን ብቻ በቀጠናው 11 ያገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ፋኖን መቀላቀላቸው ተገልጿል። ይህ በእንዲህ እንዳለ በምዕራብ አማራ ቀጠና በደብረ ማርቆስ መሃል ከተማ ላይ አንድ አይሱዚ ሙሉ ያገዛዙ ስልጣን አስጠባቂ ኃይል ላይ በቴዎድሮስ ዕዝ 206ኛ ኮር የተሰነዘረበትን ጥቃት ተከትሎ የተደመሰሰ ሲሆን በዚህ ውስጥ ከ7 በላይ አድማ ብተናና ሚሊሻ ሲደመሰሱ ከ9 በላይ መቁሰላቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ ከአገዛዙ ስልጣን አስጠባቂ ወታደሮች 4 አባላት ከነትጥቃቸው በምስራቅ አማራ ቀጠና ምኒልክ ዕዝ ባለሽርጡ ክፍለ ጦርን መቀላቀላቸው ተገልጿል። ከአገዛዙ ሰራዊት አባላት 11ኛ ዕዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑት 4 አባላቱ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን መቀላቀላቸውን የጠቀሰው አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ከወደ ውጊያው በተጨማሪ በብዙ የጦር ግንባሮች የአገዛዙ ስልጣን አስጠባቂ ኃይል እየፈራረሰ መሆኑን ጠቅሶ የአገዛዙን ወራሪ ሰራዊት የማፍረስ እርምጃው ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ አገዛዙ ከህዝብ ጋር አመሳስሎ ያሰማራቸውን ወታደራዊ ደህንነት አባላት የምኒልክ ዕዝ የደጋው መብረቅ ኮር ትላንት ታህሳስ 29 ቀን 2018 በቁጥጥር ስር ማድረጉን ዛሬ ታህሳስ 30 ቀን 2018 አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው መረጃ ገልጿል። ከአማራ ህዝብ ያለባበስና የእንቅስቃሴ ባህል ተመሳስለው የገናን በዓል ስነስርዓት ምክንያት በማድረግ ወደ አስታይሽ ከተማ ሰርገው በመግባት የአማራ ህዝብን በድሮን ለማስመታት ተልዕኮ የተሰጣቸው እነዚሁ ያገዛዙ ወታደራዊ ደህንነት አባላት በደጋው መብረቅ ኮር ደጀን ክፍለ ጦር ፋኖች በቁጥጥር ስር መዋላቸውን በፎቶግራፍ አስደግፎ ባወጣው መረጃ ገልጿል። ሶስቱ ያገዛዙ የመከላከያ የደህንነት አባላት ወደ ፋኖ ቀጠና ገብተው የጥፋት ዓላማቸውን ሊፈጽሙ ሲሉ በፋኖ የደህንነት አባላት በቁጥጥር ስር የዋሉ ሲሆን በኮሩ አሃድ ፋኖች መሰል ተመሳሳይ ተልዕኮ የተሰጣቸው ግለሰቦች ከዚህ ቀደም መያዛቸውንም ይኸው መረጃ ጠቅሷል። ያገዛዙ የመከላከያ የደህንነት አባላት የአማራ ህዝብ ተሰብስቦ የሚገኝበት ቦታ ላለቆቻቸው መረጃ በማስተላለፍ በድሮን ማህበረሰቡን ጭምር እንዲመታ ለማድረግ ተልዕኮ ተሰጥተዋቸው መንቀሳቀሳቸውና የአማራ ህዝብ እንደ ህዝብ ሊጠፋ ፎክሮ የገባው የብልጽግና ወራሪ ሰራዊት በአማራ ፋኖ በየወቅቱ በመጣበት ኃይል ምላሽ እየተደመሰሰ እንደሚገኝና የጠላት እንቅስቃሴ ከፋኖና ከህዝብ አይን የተሰወረ አለመሆኑን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 30 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል።
ዓለም አቀፉ የህፃናት ወተት ወይም ቤቢ ፎርሙላ አቅራቢ ድርጅት የሆነው ኔስትል ከጥራት ጋር በተያያዘ በኢትዮጵያ ውስጥ የተሰራጩ ምርቶችን እንዲሰበስቡ ጥሪ ማቅረቡም ተሰማ። የኢትዮጵያ ምግብና የድራግ ባለስልጣን ዛሬ እንዳስታወቀው ፕሮ ኤችኤም 012 እና የባች ቁጥሩ 51660742 ኤፍ2 የተባለው የፎርሙላ የህፃናት ወተት አይነቶች በተለይ ችግሮች ያለባቸው መሆኑን የሚያመላክቱ መረጃዎችም ተገኝቷልን ብሏል። ባለፈው ሰኔ ወይም በፈረንጆቹ ጁን 15 2025 ኤሮፓ አቆጣጠር የተመረተው የጥቅም ላይ የመዋያ ጊዜው ወይም ኤክስፓየር ዴቱ በመጪው ታህሳስ ወይም ዲሴምበር 15 2026 የሚቆየው የህፃናት ፎርሙላ ወተት በኢትዮጵያ ውስጥ እንደገባም ገና ምዝገባ የተሰጠው አለመሆኑን የገለጸው ተቋሙ በገበያ ላይ መሆኑ የተነገረም ሲሆን ተጠቃሚዎች ወተቱን ከመጠቀም እንዲቆጠቡ ቁሱንም ከገዙበት የንግድ ተቋማት በመመለስም እንዲተባበሩ የባለስልጣን መስሪያ ቤቱ አስታውቋል። ይህ የኔስትል ቤቢ ፎርሙላ ከኢትዮጵያም ውጪ በአውሮፓ፣ በአሜሪካ፣ በኤሲያ፣ በቻይና፣ በብራዚል ጨምሮ ስጋት በመፍጠሩ ለዳግም ጥሪ መዳረጉን ሮይተርስ የዜና አገልግሎትም ዘግቧል። በ1866 የአውሮፓ አቆጣጠር የተቋቋመው መቀመጫውን በስዊዘርላንድ ወይም ስዊዝ ያደረገው የኔስትል የምግብና መጠጥ ማምረቻም ተቋም የገጠመውን የህፃናት ፎርሙላ ወተትም ጥራትም ችግርን ተከትሎ የተባበሩት አረብ ኤሚሬትን የመሳሰሉ አገራትም እንደ ኢትዮጵያ ሁሉ ለዜጎቻቸው ተመሳሳይ መመሪያ ማውጣታቸውም ታውቋል። የደቡብ ሱዳን ታጣቂዎች እስከ ጋምቤላ ከተማ ድረስ በመግባት ከፍተኛ ጥቃት ሲፈጽሙ የነበረበትን ሂደት ቆሞ ሲያይ የነበረው አገዛዝ ጥቃቱን ለመከላከል የሞከሩትን የጋምቤላ ወረዳ አስተዳዳሪን ዛሬ በቁጥጥር ስር ማድረጉ ታውቋል። በጋምቤላ ከደቡብ ሱዳን የተነሱ ታጣቂዎች በተደጋጋሚ የሚያደርሱትን ጥቃት ተከትሎ በተለይም በቅርቡ እስከ ዋና ከተማው ጋምቤላ ድረስ ጥቃት በማድረስ ለሰዎች ህይወት መጥፋትና በተለይም በኢታንግ ከተማ በርካታ መኖሪያ ቤቶችን በማቃጠል ሰላማዊ ነዋሪዎችን በመግደል ከፍተኛ ጥቃት የፈጸሙት የደቡብ ሱዳን ታጣቂዎችን ቆሞ በመመልከቱ ወቀሳ የሚቀርብበት የአብይ አህመድ አገዛዝ ታጣቂዎቹን ለመመከት የወረዳውን የጸጥታ ኃይል አስተባብረው ከፍተኛ ሚና ሲጫወቱ የነበሩ የጋምቤላ ወረዳ አስተዳዳሪ አቶ ኢታንግን ዛሬ ያገዛዙ ባለስልጣናት ማሰራቸው ታውቋል። አቶ ኢታንግ ከመታሰራቸው በፊት ለምን እርምጃ ወሰድክ በሚል ታጣቂዎችን ለመከላከል የወሰዱት እርምጃ አይናቸው እያየ በርካታ ቤቶች የተቃጠሉበት፣ ሰላማዊ ሰዎች የተገደሉበትን እርምጃ ቆመ ባለመመለከታቸው በጋምቤላ የተፈጠረውን ሁኔታ እናጣራለን በሚል በኦሮሞ ብልጽግና ፓርቲ የበላይነት የሚመራውና አካባቢውን ከደቡብ ሱዳን መንግስት ጋር ለመካፈል የጋምቤላን ክልል ህልውና ለማጥፋትና ግማሹን ወደ ኦሮሚያ የቀረውን ወደ ደቡብ ሱዳን ለማካለል አስቦ እየተንቀሳቀሰ ነው የተባለው የአብይ አገዛዝ በወረዳ አስተዳዳሪው ላይ የወሰደው እርምጃ ብዙዎችን ማስገረሙን የአካባቢው የመረጃ ምንጮቻችን ገልጸዋል። ቀደም ሲል የጋምቤላ ከተማ ፖሊስ ኮሚሽነር የአገዛዙ ባለስልጣናት ጥቃት ሲፈጸም ቆሞ በማየቱ ህዝቡ በከፍተኛ ደረጃ ተቃውሞ ሲያቀርብበት የታሰረ ቢሆንም ስላልታዘዝኩ እርምጃ አልወስድም ብሎ ማጋለጡን ተከትሎ የራሱ ያገዛዙ ሰው የነበረው የፖሊስ ኮሚሽነሩ መታሰርና የጋምቤላ ወረዳ አስተዳዳሪ ግን በተቃራኒው ፖሊስ፣ መከላከያና የፌዴራል ፖሊስ ባሉበት የደቡብ ሱዳን ታጣቂዎች ያላንዳች መከላከል ህዝብ ላይ ጥቃት ሲፈጽሙ በወረዳው ስር ያሉ ታጣቂዎችና ወጣቶችን በማስተባበር ህዝቡ ራሱን እንዲከላከል ከፍተኛ ሚና እንደነበራቸው ታውቋል። የአብይ አገዛዝ የውጭ ታጣቂዎች አልገቡም በማለት በተደጋጋሚ አስተያየት ለመስጠትና ሂደቱን ለማድበስበስ የሞከረ ቢሆንም በአገዛዙ ቁጥጥር ስር ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢ ያለው ሁኔታ እጅግ አሳሳቢ መሆኑና ተጨማሪ የጸጥታ ኃይል ሊገባ ይገባል ሲል የደቡብ ሱዳን ታጣቂዎች ጥቃት ከፈጸሙ፣ ሰላማዊ ሰዎችን ከገደሉና መንደሮችን ካቃጠሉ በኋላ የጋምቤላን ሁኔታ መሰረት አድርጎ በመግለጫ ጥሪ እስከ ማቅረብ መድረሱ አይዘነጋም። የሀገርን ዳር ድንበር መጠበቅ ያለበትን መከላከያ የእርስ በርስ ጦርነት በማንሳት ህዝብ እንዲጨፈጭፍ እያደረገ ያለው አብይ አህመድ የሀገሪቱን ዳር ድንበር በታሪክ ታይቶ በማይታወቅ ደረጃ በማስደፈር ትላንት ለነጻነታቸው ኢትዮጵያ ከፍተኛ አስተዋጽኦ ያደረገችላቸው ደቡብ ሱዳናውያን ታጣቂዎች የኢትዮጵያን ዳር ድንበር አልፈው እስከ ጋምቤላ ከተማ ድረስ ዘልቀው በመግባት ተደጋጋሚ ጥቃት ማድረሳቸው ህዝቡ በከፍተኛ ደረጃ እንዳስቆጣው መረጃዎችን ጠቅሰን በተደጋጋሚ መዘገባችን አይዘነጋም። የአካባቢውን ሁኔታ የሚከታተሉት የኢትዮጵያን አድን ንቅናቄ ምክትል ሊቀመንበር አቶ ኦባንግ ኡማን የደቡብ ሱዳን ታጣቂዎች የወሰዱት እርምጃ ያገዛዙ ባለስልጣናት መከላከያና ፌዴራል ፖሊስ ቆሞ መመልከቱን ጭምር አስቀድመው በሰጡን ቃለ መጠይቅ መግለጻቸው አይዘነጋም።
ባለፉት 2 ሳምንታት በማዕከላዊ ኢትዮጵያ ክልል ምስራቅም ጉራጌ ዞን ታጣቂዎችም 11 ሰዎች መግደላቸውን 10 ሰዎችን ማቁሰላቸውና በነዋሪዎችም ዘንድ ከፍተኛ ስጋት መፍጠሩም ተዘገበ። ዲደብሊው ያነጋገራቸው በአካባቢው የሚንቀሳቀሰው የጎጎትም ለጉራጌ አንድነትና ፍትህ ፓርቲ ምክትል ሊቀመንበሩ አቶ እንዳልካቸው አወል እንደተናገሩትም አድማ በታኝና የጸጥታ ኃይሎች ባሉበት ባለፈው ሰኞ በቀን 4 ሰዎችም ተገደሉ። እሁድ ማታም 4 ሰዎችም አንዲት እናት ከልጆቿ ጋርም ወደ ገበያም ሲሄዱም ተገድለዋል። በአጠቃላይ ባለፉት 15 ቀናት ውስጥ 11 ሰዎች ህይወታቸውን አጥተዋል። ከ10 በላይ ሰዎችም ከፍተኛ ጉዳት ደርሶባቸው ይገኛሉ። በቀጣይነትም ዝርዝር መግለጫ እናወጣለን ብለዋል። በመስቃን ቤተ ጉራጌ በማረቆ በኩል የመሬትም ይገባኛል ጥያቄዎች መኖራቸውን የጠቀሱት አቶ እንዳልካቸው መንግስትም ተገቢውን ጥናት በማድረግ ዘላቂ መፍትሄም ሊያመጣ ይገባል በማለትም የፓርቲያቸውን አቋም ገልጸዋል። እንደ አቶ እንዳልካቸው አወል ገለጻም መስቃን ቤተ ጉራጌ ማረቆ ወረዳ ውስጥ 11 ቀበሌዎችም አሉኝ የሚል ሲሆን ማረቆ እንደዚሁ በመስቃን ቤተ ጉራጌ ውስጥ 9 ቀበሌዎችም አሉኝ ይላል። በእኛ አመለካከትም ከአመራሩ ጀምሮ የጸጥታ አካላቱ ለህግና ለፍትህ እንዲቀርቡ የትኛውም ማህበረሰብ የህጋዊ ጥያቄውን በህጋዊ መንገድም ማንሳት አለበትም። ህግ የበላይነትም ሊከበር የግድ ይገባል። ጥያቄዎችም መነሳታቸው አግባብነት አለውም ብለዋል። ስለ ወቅታዊ ግጭትና ስጋት ማብራሪያም ያልሰጠው የክልሉ መንግስትም ርዕሰ መስተዳድሩ ዶክተር እንደሻው ጣሰው ከወራት በፊት በሰጡትም አስተያየት በሁለቱ አካባቢዎች ችግሮች መኖራቸውን አምነው ነገር ግን ችግሩ የህዝብም ጥያቄ አለመሆኑና ሁለቱ ህዝቦች ለዘመናት አብረው የኖሩ የማይነጣጠሉ ቤተሰቦች ናቸው። ለተፈጠረው ችግር በባህላዊ መንገድ እንዲቋጭ ጥረት የተደረገ ነው ብለዋል። ርዕሰ መስተዳድሩ በመቀጠልም ቀንደኛ የተባሉ ያሏቸውን ባለስልጣናት በህግ ጥላ ስር እያደረግን ነው ማለታቸውም ተመልክቷል። በኢትዮጵያ ውስጥ ዘመን አመጣሹ ክልል የተፈጥሮ ሀብት መቀራመትና የይገባኛል ጥያቄን ተከትሎ ለዘመናት አብረው በሰላም ይኖሩ ዜጎችም ከቀያቸው ውጡም በሚል ከንቱና አሳማኝ ባልሆነ ምክንያትም ህይወታቸውን፣ ሀብት ንብረታቸውን፣ አካላቸውን እያጡ የሚገኙ ሲሆን ግጭትና መሰል እኩይ ተግባራትን በአብዛኛው አካባቢም እየተካሄደ መዝለቁ የብዙዎችን ልብም ክፉኛ መስበሩ የተለያዩ መረጃዎችም ይገልጻሉ። ኢህአፓ በማህበራዊ ሚዲያ ገጹን ዛሬ ነገ ሳትሉ ኑ አብረን ኢትዮጵያን ከጠባብ ብሔርተኞች እጅ ነጻ እናውጣት በማለት ያቀረበውን ጥሪ ተከትሎ ያገዛዙ ማህበራዊ ሚዲያ አፈቀላጤዎች የፓርቲው አመራሮች ይቅርታ በይፋ እስካልጠየቁ ድረስ እንዲታሰሩ፣ በፓርቲው ላይ እርምጃ እንዲወሰድ መቀስቀስ ጀምረዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ አገራዊ ፓርቲ ሲሆን ፓርቲው ዛሬ ታህሳስ 30 ቀን 2018 ዓ.ም ውድ ኢትዮጵያውያን አሁን ነው ጊዜው፣ አገር ማዳኛው፣ ዛሬ ነገ ሳትሉ ኑ አብረን ኢትዮጵያን ከጠባብ ብሔርተኞች እጅ ነጻ እናውጣት፣ ድል ለኢትዮጵያዊነት ሲል ያቀረበውን ጥሪ ተከትሎ የፓርቲውን አመራሮች በጽንፈኝነት በመክሰስ በፓርቲው አመራሮችና ፓርቲው ላይ በይፋ ይቅርታ እስካልጠየቁ ድረስ ህጋዊ እርምጃ መወሰድ አለበት በማለት የህገ ወጡ ገዢው ብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች መቀስቀስ ጀምረዋል። የአገዛዙ ባለስልጣናት የማህበራዊ ሚዲያ አፈቀላጤዎቻቸው አማካኝነት አስቀድመው ቁጣቸውን ለመግለጽ የሚሞክሩ ሲሆን ይህንኑ ተከትሎ በተደጋጋሚ እርምጃ ሲወስዱ የታየ ሲሆን በተወሰነ ደረጃ የአገዛዙን ግፍ ቢያንስ በመግለጫ ደረጃ በማጋለጥና በቅርቡም ህዝባዊ ስብሰባ በመጥራት የአዲስ አበባ ህዝብ ራሱ እንዲመክርና ውሳኔ እንዲሰጥ በሀገራዊ ወቅታዊ ጉዳይ ላይ እንዲወያይ የጠራውን ህዝባዊ ስብሰባ አገዛዙ የከለከለበት ኢህአፓ ዶክተር ብርሃኑ ነጋ ከሚመራው ኢዜማን ከመሰሉ ተለጣፊ ፓርቲዎች በመለየት እንደ ኢህአፓና እናት ፓርቲ ያሉ ፓርቲዎች ቢያንስ የህዝቡን ድምፅ በማሰማት አስተዋጽኦ ማድረጋቸውን የሚጠበቅባቸውን ያህል የፖለቲካ ስራ እየሰሩ ባይሆንም ባለው አፈና ውስጥ ግን ከራሳቸው አልፎ የህዝቡን ድምፅ ለማሰማት እየሞከሩ መሆኑ ተደጋግሞ ሲጠቀስ ቆይቷል። ቀደም ሲል ከሁለቱ ፓርቲዎች በተመሳሳይ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በህዝቡ ላይ የሚደርሱ ችግሮችን ተከታትሎ በማጋለጥና መግለጫ በማውጣት ይታወቅ የነበረ ቢሆንም ከቅርብ ጊዜ ወዲህ ፓርቲው ድምፁ መጥፋቱ በቀጣዩ ምርጫ ላይ አቋሙን ይፋ አለማድረጉና ዝምታው በፓርቲውና አመራሮች ላይ አገዛዙ እየወሰደ ያለው ጫና እየበረታ መምጣቱ ማሳያ ነው የሚሉ አስተያየቶች ሲሰጡ መቆየታቸው አይዘነጋም። የአብይ አገዛዝ ብቻውን ሮጦ ለማሸነፍ ለተዘጋጀበት በግንቦት 24 ቀን 2018 ይካሄዳል የተባለውን 7ኛ ዙር አገራዊ ምርጫ ተከትሎ በርካታ የህሊናና የፖለቲካ እስረኞችን አስሮ ፓርቲዎች በነጻነት እንዳይንቀሳቀሱ
እንዲንቀሳቀሱ በማድረግ በአገሪቱ የእርስ በርስ ጦርነት እያካሄደ በምርጫው ራሱን ለመምረጥ እየተንቀሳቀሰ ቢሆንም የይስሙላ ምርጫው ከመካሄዱ በፊት አገዛዙ ተመርጫለሁ በማለት ሕጋዊ ቅቡልነት እንደሌለው ከወዲሁ በተቃውሞ አስተያየት ሲሰጥ ቆይተዋል። ቀደም ሲል ወይዘሪት ብርቱካን ሚደቅሳ ትመራው የነበረው ምርጫ ቦርድ አብይ አህመድ ራሱ አስመራጭና መራጭ የሆነበትን የገዢው ብልጽግና ፓርቲ አንደኛ ጉባኤን ተከትሎ ሂደቱን በዝምታ በማለፍ ለገዢው ፓርቲ ህገወጥ ተግባር በመተባበርና ስድስተኛው ሀገራዊ ምርጫን አጭበርብሮ ራሱን በራሱ እንዲመርጥ ምርጫ ቦርድ የተባለው ያገዛዙ ጉዳይ አስፈጻሚ ተቋም ከፍተኛ ክህደት በኢትዮጵያ ህዝብ ላይ ፈጽሟል። ምርጫ ቦርድ ነፃና ገለልተኛ እስካልሆነ ድረስ የይስሙላ ምርጫ የሀገሪቱን ሀብት ማባከንና ተጨማሪ ቀውስ መፍጠር በመሆኑ ስር ነቀል ለውጥ ያስፈልጋል የሚሉ ተቃውሞዎች ሲሰሙ እንደነበር አይዘነጋም። ብርቱካን ሚደቅሳን በሜላት ወርቅ ኃይሉ የምርጫ ቦርድ ሰብሳቢ በማድረግ የተካው አብይ አህመድ የሀገሪቱን ሀብት በጦርነትና በጥቂት ታይታ ፕሮጀክቶች በማባከን በተሳሳተ ኢኮኖሚ ውሳኔ የአገሪቱን ኢኮኖሚ ቀውስ ውስጥ በመክተትና የኑሮ ውድነቱን በማባባስ ዜጎችን በማንነታቸው ሳቢያ የጫካ ፕሮጀክት፣ የወንዝ ዳር ልማትና የኮሪደር ልማት በሚል ስም የከተማዋን ነዋሪዎች በማፈናቀል የኔ የሚላቸውን በመተካት የአገሪቱን መሬት ለባዕዳን አሳልፎ በመሸጥ የግል ኩባንያዎችን በማቋቋም ጭምር በቀጥታ በቤት ግንባታ ውስጥ በሽፋን የተለያዩ ድርጅቶችን በማቋቋም ተሳትፎ በማድረግ ጭምር አገሪቱን እሱና የሚመራው ገዢው ብልጽግና ፓርቲ እንደ ግል ንብረታቸው በማየት ያሰቃዩት፣ የገደሉትና ያሰደዱት ህዝብ ምርጫውን ተከትሎ ለማወጅ መዘጋጀታቸውን ይህ እንዳይሆን ለውጥ ፈላጊው ኃይል ተባብሮ እንዲነሳ ተደጋጋሚ ጥሪ ሲቀርብ ቆይተዋል። የአገዛዙ ገቢዎች ሚኒስቴር እጅግር የሌለው መመሪያ የንግዱን ማህበረሰብ እያማረረ ይገኛል። ከነገ ጀምሮ ተግባራዊ ይደረጋል የተባለው መመሪያ በንግዱ ማህበረሰብ ላይ ጫና መፍጠሩ ተገልጿል። በመንግስታዊ ብርሃንና ሰላም ማተሚያ ቤት የታተመ ደረሰኝ የሌላችሁ አገልግሎት መስጠት አትችሉም ያለውን ትዕዛዝ ተከትሎ ደረሰኝ ያልታተመላቸውና የታተመ ደረሰኝም ያልደረሰላቸው ምን ያደርጋሉ? እስከዛው ድርጅታቸውን ይዘጋሉ ወይስ ሰራተኞቻቸውን ይበትናሉ? የያዙትን ምርት ምን ያደርጋሉ? ለሚለው ጥያቄ ምላሽ ያልተሰጠበት የገቢዎች ሚኒስቴር መመሪያ ተቃውሞ እያስነሳ ይገኛል። የተለየ ኮድ ያልተሰጠውና ነባር የእጅ በእጅ ደረሰኝ ከነገ ጥር 1 ቀን 2018 ጀምሮ ስራ ላይ አይውልም በሚል ገቢዎች ሚኒስቴር ያወጣው መመሪያ ግልጽነት የጎደለው በመንግስት ቁጥጥር ስር ባለው ብርሃንና ሰላም ማተሚያ ቤት የሚታተም ደረሰኝ ካልሆነ በስተቀር ተቀባይነት የለውም በሚል ትዕዛዝ የሰጠ ቢሆንም ለመሆኑ ስንት ድርጅቶች በብርሃንና ሰላም ድርጅት ያዘዙት ደረሰኝ ታትሞ በጊዜ ደርሶላቸዋል? ሌሎችስ ያላሳተሙ ለማሳተሚያ በቂ ጊዜ ያላቸው ወይ የሚለውን ጥያቄ ያልመለሰና አገዛዙ በንግዱ ማህበረሰብ ላይ የወሰደ ያለው ተጨማሪ ጫና መሆኑን በቅሬታ መነሳት ጀምሯል። የታክስ ማጭበርበርን እከላከላለሁ በሚል በታክስ ስም ዜጎችን መድረሻ እያሳጣ የንግዱ ማህበረሰብ እየተዘረፈና አገዛዙ ለጦርነትና ለቅንጡ ፕሮጀክቶቹ የሚያባክነውን የአገር ሀብት ለማሟላት ነጋዴውን በግብር ጫና እያስመረረ ሲሆን ይህንኑ ተከትሎ ማጭበርበር እንከላከላለን በሚል አስቀድሞ ግብር ክፈሉ ከማለት ጀምሮ ያልተሰራበትን የ3 ወር ግብር ነጋዴው አስቀድሞ እንዲከፍል ጫና ውስጥ በወደቀበት በዚህ ወቅት የንግድ እንቅስቃሴውን የሚያስተጓጉል ተጨማሪ አማራጭ የማይሰጥ ኪውአር ኮድ ያለበት የማኑዋል ደረሰኝ ካለፈው ዓመት ታህሳስ 10 ወር ጀምሮ ወደ ስራ መግባቱን በማስታወስ ይህንኑ ደረሰኝ በመንግስታዊ ማተሚያ ቤት ብርሃንና ሰላም አሳትሞ ያላዘ ነጋዴ ከነገ ጀምሮ ህገወጥ ተደርጎ የወጣው መመሪያ አማራጭ ያልተቀመጠለትና ንግዱ ማህበረሰብ ላይ ተጨማሪ ጫና የሚፈጥር መሆኑ በቅሬታ ተነስቷል። ከነገ ጀምሮ በብርሃንና ሰላም ታተመ የተባለው ሙሉ በሙሉ ልዩ መለያ ኮድ ዩኒክ ኪውአር ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት ይውላል የተባለ ሲሆን የህትመት ጥያቄ አቅርበው የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች በሚከፍሉበት ቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በመገኘት ደረሰኞቻቸው እንዲረከቡ ያሳሰበ ቢሆንም በጊዜ ደረሰኝ ያልደረሰላቸውና ደረሰኝ ማሳተም ያልቻሉት በተሰጠው አጭር ቀናት ውስጥ ይህንን ማድረግ ያልቻሉ የንግድ እንቅስቃሴያቸው ላይ ጫና የሚፈጥርና ለተጨማሪ ዘረፋና ሙስና የሚያጋልጥ አሰራር መሆኑ እየተጠቀሰ ነው። በዚሁ መመሪያ መሰረት ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመለስ የመልቀቂያ ሰነድ መውሰድ እንዳለባቸው የጠቀሰ ሲሆን መመሪያውን በማይተገብሩት ላይ ሚኒስቴሩ አስፈላጊውን እርምጃ ይወስዳል የተባለ ሲሆን ባለፉት ወራት እንደታየው ከፍተኛ ግብር የተጠየቁ ነጋዴዎች ያቀረቡት ቅሬታ በቂ ማብራሪያና ምላሽ ሳይሰጠው ጭምር ገቢዎች ሚኒስቴር
በህገ ወጥ መንገድ አካውንታቸውን በማገድ በብዙ የንግድ እንቅስቃሴዎች ላይ ችግር መፍጠሩን የተጠየቁትን ከአቅማቸው በላይ የሆነ ግብር መክፈል ያቃታቸው ከንግዱ ተገፍተው እየወጡ መሆናቸውን በአደባባይ ቅሬታ ያቀረቡ ሲሆን ዜጎች ከራሳቸው አልፈው ለሌሎች የስራ እድል የፈጠሩበትን የንግድ እንቅስቃሴ እንደ ወንጀለኛ መናኸሪያ በመቁጠር ያገዛዙ ባለስልጣናት በግብታዊነት የሚጥሉትን ከፍተኛ ግብር ታሳቢ በማድረግ ለተጨማሪ የሙስና አሰራርና ይህንን ሁሉ ማድረግ ላልቻሉ ደግሞ ከንግዱ እየተገፉ እንዲወጡ ምክንያት መሆኑን በዚህ የተማረሩ በርካታ ነጋዴዎች አቅም ያላቸው ወደ ጎረቤት አፍሪካ አገራት በአነስተኛ ንግድ ለመሰማራት ገንዘባቸውን ወደ ዶላር ቀይረው ከዚህ ቀደም ከሀገር መውጣታቸው ሲጠቀስ የቆየ ሲሆን አገዛዙ በንግዱ ማህበረሰብ ላይ እየፈጸመ ያለው ጫና ዜጎችን በልማት ስም እንዳፈናቀለ ሁሉ የኔ የሚላቸውን ነጋዴዎች ለመተካት የንግዱን ማህበረሰብ ከተወሰኑ የንግድ ስፍራዎች ላይ ለመንቀል ታስቦ እየተሰራ ያለ ስራ አካል መሆኑን የግብር አወሳሰኑና ኢፍታዊነትን መሰረት ማድረግ በተደጋጋሚ ቅሬታ ሲቀርብ ቆይቷል። ቤትም ሀገር ግብር እንደሚከፈል የሚያስታውሱ ወገኖች ግብር የሚከፈለው ዜጎች ተገቢውን አገልግሎት ለማግኘት ሰላምና ደህንነታቸው እንዲጠበቅ እንጂ የሚገላቸው የሚያስራቸው አገዛዝ ተጨማሪ ጠመንጃ መግዣ ባነሰው ቁጥር ከፍተኛ ግብር እየጣለ ዜጎች በንግዱ ዘርፍ ሊኖራቸው የሚችለውን ቁልፍ ሚና ዜጎች በንግዱ ዘርፍ ለኢኮኖሚ የሚኖራቸውን ቁልፍ ሚና በማሳነስ ከጊዜ ወደ ጊዜ ለኢኮኖሚያዊ ቀውሱ ተጨማሪ ጫና እየፈጠረ መሆኑ በቅሬታ ሲነሳ ቆይተዋል። የአሜሪካ አስተዳደር ተጨማሪ የአፍሪካ አገራት ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠይቁ ውስጥ ማካተቱን ይፋም አደረገ። ባለፈው በወርሃ ሐምሌ በተወሰኑ አገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራሮችም ዜጎችም የአሜሪካ ቪዛ ለማግኘት ሲያመለከቱ እስከ 15000 የአሜሪካን ዶላር ማስያዣ ማቅረብ እንደሚጠበቅባቸው መገለጹን መዘገባችን ይታወሳል። በአሜሪካ የውጭ ጉዳይ መስሪያ ቤትም ድህረ ገጽ ላይ በወጣው ዝርዝር 38 አገራት የተካተቱ ሲሆን 24ቱ የአፍሪካ ሀገር መሆናቸውም ታውቋል። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነትም ይፋ ካደረጋቸው አገራት መካከል አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ብሩንዲ፣ ኬፕ ቨርድ፣ ኩባ፣ ጅቡቲ፣ ዶሚኒካን፣ ፉጂ፣ ጋቦን፣ አይቬሪ ኮስት፣ ካርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጋስታን፣ ቶጎ፣ ኡጋንዳ፣ ቫኑአቱ፣ ቬንዙዌላና ዚምባብዌ መሆናቸውም ታውቋል። በዚሁ አሰራር መደበኛውን ቢ1 እና ቢ2 የተባሉትን የስራና የቱሪስት ቪዛዎችን ለማግኘት የሚያመለክቱ የአገራቱ ዜጎች ጉዳያቸውን በሚመለከታቸው የቪዛ ባለስልጣን ውሳኔ መሰረት 5000፣ 10000 ወይም እስከ 15000 የአሜሪካን ዶላር ማስያዝ ይጠበቅባቸዋል። ይህ ባለፈው ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦቶሚ፣ ታንዛኒያ፣ ተርከሚስታን እና ዛምቢያ ላይ ያረፈም ቢሆንም በቪዛ ማመልከቻ ወቅት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉም ወይም አግኝተው በተፈቀደላቸው ጊዜም ከአሜሪካም ሲወጡ ያስገቡት ወይም የተቀመጠው ዶላር ተመላሽ እንደሚሆን ተገልጿል። ይህም የአሜሪካ መንግስት በ38 ሀገራት ላይ የጣለው ቪዛ የማግኛ ቅድመ ሁኔታም ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናቱ ይናገራሉ። ይሁን እንጂ ይህ የገንዘብ ማስያዣ ግዴታ ቤተሰብ ለመጎብኘት ለስራና ሌሎችም ጉዳዮች ወደ አሜሪካ ለሚያቀኑ ሰዎች ከባድ ጫና የሚፈጥርና ጉዟቸውን የሚያደናቅፍ ይሆናል በማለትም በርካታዎች ቅሬታቸውን እያሰሙ ይገኛል። በርካታ ሀገሮችም ዜጎቻቸውን ወደ አሜሪካ እንዳይልኩም የተለያዩ ቁጥጥሮችን በማድረግ ላይ የሚገኘው የፕሬዝዳንት ትራምፕ አስተዳደር የውጭ አገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝተው ቃለ ምልልስ ማድረግ እንደዚሁም አመልካቾች በማህበራዊ መገናኛ ብዙሃን ላይ የሚያጋራቸውን መልእክቶችን መመርመርን ጨምሮ የተለያዩ ጥብቅ አሰራሮችን ተግባራዊ ማድረጉን ቀደም ሲል ማሳወቁም ይታወሳል። ከቅርብ ጊዜ ወዲህ በማህበራዊ ሚዲያ በሚሰጡት አስተያየት ተቃውሞና ወቀሳ የሚቀርብባቸው የገዢው ብልጽግና ፓርቲ የምክር ቤት አባል አምባሳደር ዲና ሙፍቲ ቀጣዩን ገና በአሰብ ወደብ እናከብራለን ማለታቸው መነጋገሪያ ሆነዋል። በማህበራዊ ሚዲያ በተለይ በቲክቶክ ላይ ከቅርብ ጊዜ ወዲህ በሚሰጧቸው አስተያየቶች የገዢው ኦሮሞ ብልጽግና ፓርቲን በመወከል የምክር ቤት አባል የሆኑት አምባሳደር ዲና ሙፍቲ የገና በዓልን አስታከው በማህበራዊ ገጻቸው እንኳን ያደረሳችሁ ካሉ በኋላ ቀጣዩን የገና በዓል በታሪካዊ ባህር በራችን እናከብራለን ሲሉ በልበ ሙሉነት መናገራቸው የአገዛዙ ባለስልጣናት አሰብን
በጦር ኃይል ለመቆጣጠር የሚያደርጉት እቅድ ተከትሎ ይሰጡ የነበሩ አስተያየቶችና እቅዳቸውን ለማስፈጸም እየተዘጋጁ መሆኑ ሲጠቀስ ስለነበረው ተጨማሪ ማረጋገጫ ተደርጓል። በቅርቡ ያገዛዙ ስልጣን አስጠባቂ የሆነው መከላከያ ያሰለጠናቸውን ወታደሮች በሚያስመርቅበት ወቅት የልዩ ዘመቻ መምሪያ ኃላፊ የተባለው ሌተናል ጀነራል ሹማ አብደታ አሰብ ወደብ በኢትዮጵያ ካርታ ውስጥ የተካተተበትን ካርታ በሽልማት መልክ መቀበሉን ተከትሎ ይኸው መከላከያ በማህበራዊ ገጹ ያወጣውን ፎቶግራፍ በማጥፋት እርምጃው የመከላከያ አቋም አይደለም የሚል አስተያየት የሰጠ ሲሆን የኤርትራ መንግስት በማስታወቂያ ሚኒስትሩ በኩል ተቃውሞውን አቅርቦ እንደነበር አይዘነጋም። ሁኖስ በዛ ባህር በሩ ላይ ኮና ከብር ይሆን ታሪካዊ ባህር በራችን ላይ ማለት ነው። ሁኖስ ቀጣዩን ገና ምናልባት ታሪካዊ ወደባችን ላይ ልናከብር እንችል ይሆን? ለመላው የክርስትና እምነት ተከታዮች እንዲሁም ሌሎች ወዳጆች በሙሉ ነገ ለሚከበረው የገና በዓል እንግዲህ በዓሉ የሰላም፣ የፍቅር፣ የጤና፣ የመቻቻል የተቸገረን የምንረዳበት እንዲሆን እመኛለሁ። ታሪካዊ ባህር በራችን ላይ በቀጣይ ገና ልናከብር እንችላለን ነው። አምባሳደሩ በቲክቶክ ገጻቸው ያጋሩትን ይህን አስተያየት ተከትሎ አሰብን እንደ ዲፕሎማትነታቸው አንድም ቀን በይፋ በአደባባይ በውጭ ጉዳይ ሚኒስቴር ስልጣን በነበራቸው ጊዜ አንስተው እንደማያውቁ የሚያስታውሱ ወገኖች ከጦርነት መለስ በዲፕሎማሲና በሕግ አግባብ የወደብ ጥያቄውን ማንሳት ሲቻል የአረብ ኤሚሬት ፍላጎትን ለማሳካት አገዛዙ ጦር ለመስበቅ መዘጋጀቱን ያሳያል የሚሉ አስተያየቶችም እየተሰጡ ይገኛል። ይህ በእንዲህ እንዳለ አብይ አህመድ በአማራ ሕዝብ ላይ ጦርነት ካወጀ በኋላ አስቸኳይ ጊዜ አዋጅ ያለውን ለማራዘም በምክር ቤቱ ስብሰባ በጠራበት ወቅት የቀድሞ ውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው የጦርነቱ ዋና መንስኤ ገዢው ብልጽግና ፓርቲ መሆኑን፣ በጦር ኃይል የሚፈታ ችግር የለም፣ በውይይት ችግሮች ይፈቱ በሚል በአማራ ህዝብ ላይ የተከፈተውን ጦርነት መቃወማቸውን ተከትሎ በምክር ቤት ውስጥ አባል የሆኑት አምባሳደር ዲና ሙፍቲ በአቶ ገዱ ላይ ሲያሾፉና የፓርቲያቸውን ሰዎች ሲያስተባብሩ እንደነበር አይዘነጋም። በሚኒሶታ ሚኒያፖሊስ ትላንት በኢሚግሬሽን ፖሊስ የተገደለችውን አሜሪካዊት ግድያን በመቃወም ተቃውሞ ተጠናክሮ ቀጥሏል። ግድያውን የፈጸመው በሕግ እንደሚጠየቅ ገልጸዋል። የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ዘመቻን ተከትሎ ትላንት በሚኒሶታ ሚኒያፖሊስ የኢሚግሬሽን መኮንን የ37 ዓመቷን አሜሪካዊት ሬኔ ኒኮሌ ጉድን ተኩሶ በመግደል ሕይወቷ እንዲያልፍ ማድረጉን ተከትሎ በከተማው ተቃውሞ ተቀስቅሷል። ባለሥልጣናት ሟች ሬኔ ኒኮሌ ጉድ የኢሚግሬሽን መኮንኑን ለማምለጥ ሙከራ አድርጋለች ያሉ ቢሆንም የከተማዋ ከንቲባ ተኩሶ የገደላት ግለሰብ በግዴለሽነት እርምጃ ወስዷል ሲሉ ምላሽ ከመስጠት አልፈው በትላንትናው ዕለት ከጥቃቱ በኋላ ለኢሚግሬሽን ዘመቻ የመጡት ፖሊሶች ከተማዋን ለቆ እንዲወጡ እስከ መጠየቅ መድረሳቸው አይዘነጋም። የሬኔ ኒኮል ጉድ ወላጆች ከቤቷ ጥቂት ርቆ በሚገኝ ስፍራ ስለተገደለችው ልጃቸው አስተያየት የሰጡ ሲሆን አባቷ ቲም ጋንገር ለዋሽንግተን ፖስት እንደተናገሩት ጥሩ ግን ደግሞ አስቸጋሪ ሕይወት ነበራት ካሉ በኋላ ድንቅ ሰው ነበረች ሲሉ ገልጸዋል። ተሸላሚ ገጣሚና በትርፍ ጊዜዋ ጊታር ተጫዋች ነበረች ያሉት የሚኒሶታ ሴናተር ቲም ስሚዝ ግድያውን ተቃውሞ የከተማው አስተዳዳሪዎች የኢሚግሬሽንና የጉምሩክ ኮሚሽኖችን አይስ እንቅስቃሴዎችን ሕጋዊነት የምትከታተል እንደነበረች መስክረው ነገር ግን የትራምፕ አስተዳደር የአገር ውስጥ አሸባሪ ሲል መጥራቱን አልተቀበሉትም። እናቷ ዶና ጋንገር ለሚኒሶታ ስታር ትሪቡን እንደተናገሩት ልጃቸው መኮንኖቹ በተጋፈጠችበት ወቅት ምናልባት ፈርታ የነበረ ይሆናል በማለት ከማውቃቸው ደግ ሰዎች መካከል አንዷ ነች ሲሉ ምስክርነታቸውን ሰጥተዋል። ግድያው እንዴት እንደተፈጸመ የሚያሳዩ ቪዲዮዎች ከትላንት ጀምሮ በስፋት በማህበራዊ ሚዲያ እየተሰራጩ ሲሆን ፕሬዚዳንት ዶናልድ ትራምፕን ጨምሮ ባለስልጣናት ኦፊሰሩ ራሱን ለመከላከል እርምጃ መውሰዱን የሰጡት አስተያየት እያስተቻቸው ይገኛል። የ37 ዓመቱ አሜሪካዊት ሬኔ ኒኮል ጉድ በኢሚግሬሽን ተቆጣጣሪ መኮንን በተተኮሰባት ጥይት ከተገደለች በኋላ የከተማ ነዋሪዎች ሻማ በማብራትና የተቃውሞ መፈክሮችን በማሰማት ቁጣቸውን የገለጹ ሲሆን የሶስት ልጆች እናት የሆነችው ሬኔ ኒኮሌ ሞትን አስታኮ በጎፈንድሚ በተከፈተ አካውንት 24 ሰዓት ባልሞላ ጊዜ ውስጥ $550,000 በላይ ተሰብስበዋል። የአሜሪካ ባለስልጣናት ግድያውን አስታኮ የተለያየ መረጃ እየሰጡ ቢሆንም ግድያውን የፈጸመውን የኢሚግሬሽን መኮንን ለመከላከል ቢሞክሩም እየወጡ ያሉ መረጃዎችን መሰረት ማድረግ የተለያዩ የዲሞክራቲክ ፓርቲ የምክር ቤት አባላት ይሄ የግፍ ግድያ ካልተባለ ምንድን ነው በማለት ለግድያው ተጠያቂ ሆነው ለፍርድ እንዲቀርብ ጠይቀዋል። የሚኒሶታ አስተዳዳሪ ቲም ዋልዝ ስለ ግድያው የፌዴራል መንግስቱ ያለውን እንደማይቀበለው አስታውቀው ሙሉ ፍትሐዊና ፈጣን ምርመራ እንደሚደረግና ግድያውን የፈጸመው በግዛቱ ለፍርድ እንደሚቀርብም አስታውቀዋል። በሚኒሶታ ነዋሪ የሆነው ትውልደ ኢትዮጵያ የህግ ባለሙያ ሙሉዓለም ጌታቸው በትላንትናው ዕለት የተወሰደውን ግድያ አስታውቀው በማህበራዊ ሚዲያው በሚንቀሳቀስ መኪና ላይ የፌዴራል የህግ አስከባሪ አካላት ገዳይ ኃይልን መጠቀም አስመልክቶ ህጉ ምን ይላል በሚል
ለመፈተሽ ሞክሮ እንደነበርና የኢሚግሬሽን ኦፊሰሮችም ሆነ የአገር ውስጥ ደህንነት የጸጥታ ሰዎች ሆምላንድ ሴኩሪቲ ኃይል አጠቃቀምን በተመለከተ ያለውን መመሪያ መሰረት በማድረግ የፌዴራል ኦፊሰር ገዳይ ኃይልን በመኪና ውስጥ ያለ ሰውን በግልጽ ገዳይ መሳሪያን እየተጠቀመ ካልሆነ ፈጽሞ መተኮስ እንደሌለባቸው እንደሚያሳይ በመጥቀስ በሚኒሶታ በትላንትናው ዕለት የተፈጸመው ግድያ በመስፈርቶቹ መሰረት ግልጽ ህገወጥና የዲኤችኤስ አሰራርን ራሱ የሚቃረን መሆኑን በማህበራዊ ሚዲያ አስተያየት መስጠቱን ጠቅሰን መዘገባችን አይዘነጋም። የሚኒሶታው አገረ ገዢ በሌሎችም ከተማዎች ተመሳሳይ ድርጊት ሊፈጸም ስለሚችል ህዝቡ በተቃውሞ ድምፁን እንዲያሰማ መጠየቃቸው መነጋገሪያ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣይነት በቬንዙዌላ ላይ ተጨማሪ ወታደራዊ እርምጃ እንዳይወስዱ የህዝብ እንደራሴዎችም በድምጽ ብልጫ ህግ አጸደቁ። ቀደም ሲል እንደዘገብነው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ በወሰዱት ወታደራዊ ኦፕሬሽን ዙሪያ ምንም አይነትም ቅድሚያ መረጃ ያልተሰጠው የአሜሪካ 100 ሴናተሮች ዛሬ ባካሄዱት ውሳኔ 5 የሪፐብሊካን ፓርቲ ሴናተሮችን ጨምሮ ሁሉም ዲሞክራቶችም በተካተቱበት 52 ሴናተሮች ዶናልድ ትራምፕ በቀጣይነት በቬንዙዌላ ጉዳይ ምንም አይነት ወታደራዊ እርምጃ እንዳይወስዱ አቋም የያዙ ሲሆን የቀሩትም 47 የሪፐብሊካን ሴናተሮች ለፕሬዝዳንት ትራምፕ ያላቸውን ድጋፍ ገልጸዋል። የተወካዮች ምክር ቤትን ይሁንታ በቀጣይነት የሚጠብቀው የዛሬው ውሳኔ በስተመጨረሻም ወደ ህግነትም ለመቀየር በፕሬዝዳንት ዶናልድ ትራምፕ ድምጽም ይሰጥበታልም ተብሏል። የዛሬው ውሳኔን ያረቀቁትም የቨርጂኒያው ግዛት የዲሞክራቲክ ፓርቲ ሴናተር ቲም ካየን መሆናቸውና ለዚህም ግፊት ምክንያት ባለፈው ወር በካሪቢያን ባህር ላይ በመጓዝ የነበረ አንዲትም ጀልባ አደገኛ እጽም ይዛለች የሚል ከአሜሪካ ወታደራዊ ኃይሎችን ቀርቦባት በውስጧ የነበሩና በህይወት የተረፉ 2 ሰዎችም ተመተው እንዲሞቱ መደረጋቸው ከፍተኛ ተቃውሞና መደናገጥ ቁጣን ማስተናገዱን ተከትሎ መሆኑም ታውቋል። ሴናተር ኬን በሰጡትም አስተያየት ቅድሚያም ለአሜሪካን ፈርስት የሚል ፍልስፍናን የሚያቀነቅሩት ፕሬዝዳንት ዶናልድ ትራምፕ የኮንግረሱን ፍቃድ ሳያገኙ በቬንዙዌላ ላይ የወሰዱት ወታደራዊ እርምጃ ህገወጥናም ተቀባይነት የሌለው ነው ብለውታል። ቬንዙዌላ በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ድል መቀዳጀቷን የሀገሪቱ ውጭ ጉዳይ ሚኒስትር አስታውቀዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ለወሰደው ወታደራዊ እርምጃ ድጋፍ አድርጓል በሚል በአገሬው ሰዎች ወቀሳ የሚቀርብበትን የፕሬዚዳንቱ የቅርብ ሰው የተባለ ቤተ መንግስቱ ጥበቃ ኃላፊ በአዲሱ የሀገሪቱ ፕሬዚዳንት ከስልጣን ተነስተዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በቬንዙዌላ ዋና ከተማ ካራካስ የወሰዱትን ወታደራዊ እርምጃና ፕሬዚዳንት ኒኮላስ ማዱሮን ይዞ በማምጣት ፍርድ ቤት ማቅረባቸው ዓለም አቀፍ ህግን የጣሰ እንደሆነ የዓለም ማህበረሰብ ተቀብለዋል ሲሉ የቬንዙዌላ ውጭ ጉዳይ ሚኒስትር ኢቫንጊል በቴሌግራም ገጻቸው ባወጡት ጽሑፍ ገልጸዋል። ታህሳስ 25 ወይም ጃንዋሪ 3 የተፈጸመውን ጥቃት ከዓለም አቀፍ ህግ ያፈነገጠ የተባበሩት መንግስታት ድርጅት ቻርተርን ሰብአዊ ህጎችና ሰብአዊ መብቶችን የጣሰ ከመሆኑም በላይ በስልጣን ላይ ባሉ የሀገር መሪ ያለመከሰስ መብት ላይ የተሰነዘረ ቀጥተኛ ጥቃት ነው ሲሉ የቬንዙዌላ ውጭ ጉዳይ ሚኒስትር እርምጃውን በድጋሚ ተቃውመዋል። ትላንት በተካሄደው የጸጥታው ምክር ቤት ስብሰባ ከተለመደው ፖለቲካዊ ሽክርክር ወጣ በቀጥተኛ መስፈርት ፍትህ ከቬንዙዌላ ጎን መሆኑን የተናገሩት የአገሪቱ ውጭ ጉዳይ ሚኒስትር ካራካስ ሉዓላዊነቷን ማስከበርና በግዛቷ ውስጥ ሰላምን ማረጋገጥ እንደምትቀጥል አጽንኦት ሰጥተዋል። ብዛት ባላቸው የጸጥታው ምክር ቤት አባላትና ግብዣ በተደረገላቸው ሀገራት ድጋፍ ያገኘው እርምጃ በአንድ ወገን የኃይል እርምጃ ዙሪያ ከፍተኛ ስጋታቸውን መግለጻቸውን ከላቲን አሜሪካ ሀገራት ኮሎምቢያ፣ ብራዚል፣ ሜክሲኮና ቺሊ ከቬንዙዌላ ጎን እንደሚቆሙ ያስታወቁ ሲሆን በተለይም የኮሎምቢያው ፕሬዚዳንት ዛቻን ተከትሎ ፕሬዚዳንት ዶናልድ ትራምፕ ቀጣይ እርምጃቸው ኮሎምቢያ ወይም ኩባ ላይ ሊሆን ይችላል የሚሉ አስተያየቶችም ተከትለው ቀርበዋል። ሩሲያና ቻይና የአሜሪካን ድርጊት ወታደራዊ ወረራ በማለት ያወገዙ ቢሆንም የቬንዙዌላው የቀድሞ ፕሬዚዳንት ማዱሮ ተይዘው ወደ አሜሪካ ከመጡ በኋላ ከቬንዙዌላ ሊወጣ የነበረ ነዳጅ በፕሬዚዳንት ዶናልድ ትራምፕ ትዕዛዝ በአሜሪካ ጦር ቁጥጥር ስር የዋለ ሲሆን ይሄው ነዳጅ ወደ አሜሪካ መጥቶ ተጣርቶ እንደሚሸጥ ይፋ ማድረጋቸው አይዘነጋም። ከአፍሪካ ደቡብ አፍሪካን ጨምሮ ኡጋንዳ፣ ጋና ተቃውሞ ያቀረቡ ሲሆን ኢራንና ፓኪስታን ዓለም አቀፍ ሕግን መርጦ መተግበር የዓለም አቀፉን የደህንነት ስጋት እንደሚሸረሽር በየበኩላቸው አስጠንቅቀዋል። ይህ በእንዲህ እንዳለ በአገሬው ሰው ዘንድ የቬንዙዌላው የቀድሞ ፕሬዚዳንት ኒኮላስ ማዱሮ የቅርብ ሰውና የማዱሮ ጥበቃ ቡድን ኃላፊ የነበሩት ጀኔራል ከአሜሪካ ጋር በመተባበራቸው ስማቸው በማህበራዊ ሚዲያ የሚነሳ ሲሆን እኚህኑ
ጀነራል አዲሷ የቬንዙዌላ ፕሬዝዳንት የማዱሮን ጥበቃ ቡድን አዛዥ ጀነራል ሃቪየር ማካርኖን ከስልጣን አባረዋል። ጀነራሉ ከስልጣን የተባረሩት ኒኮላስ ማዱሮ በአሜሪካ ኃይሎች ከካራካስ ተወስደው ኒውዮርክ በሚገኝ ፍርድ ቤት ከቀረቡ ከቀናት በኋላ መሆኑን የሚጠቅሱ መረጃዎች ይፋ የሆኑ ሲሆን የፕሬዝዳንቱ ጥበቃ ቡድን የወታደሩ ክንፍ ሲሆን የሀገሪቱ መሪ የመጠበቅ ኃላፊነት እንዳለበት ተገልጿል። የቬንዙዌላ መንግስት በአሜሪካ ጥቃት ምክንያት የደረሰውን አደጋ እስካሁን ይፋ ባያደርግም በጥቃቱ የሞቱ ወታደሮችን ዛሬ በጅምላ ቀብረዋል። የፕሬዝዳንቱ የቅርብ ሰው የተባሉት የጥበቃ ጦሩ ኃላፊ ጀነራል ማርካኖ ታባታ ተነስተው በሌላ ግለሰብ እንዲተኩ ትዕዛዝ ያስተላልፉት የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ሲሆኑ ሮድሪጌዝ ባለፈው ሰኞ ለመንግስት ታማኝ የሆኑ ሰዎች በሞሉት ብሔራዊ ጉባኤ ፊት ቀርበው ቃለ መሐላ ፈጽመው ጊዜያዊ ፕሬዝዳንት ተደርገው መመረጣቸው አይዘነጋም። አዲሷ የቬንዙዌላ ጊዜያዊ ፕሬዝዳንት የአሜሪካን ፍላጎት ካላሳካች የሚጠብቃት ዕጣ ከማዱሮ የከፋ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል አስተያየት ሰጥቶ የነበረ ሲሆን ከሮድሪጌዝ ከጊዜያዊ ፕሬዝዳንቷ ጋር ግንኙነት እያደረጉ መሆናቸውን መግለጻቸው አይዘነጋም። በዓለም ግዙፍ የነዳጅ ክምችት ያላት ቬንዙዌላ ጊዜያዊ ፕሬዝዳንት ሆነው የተመረጡት ዴልሲ ወደ ስልጣን ከመጡ በኋላ አንድ ጊዜ የትራምፕ መንግስት ሲያጣጥሉ፣ ሌላ ጊዜ ደግሞ እንደሚተባበሩ ሲገልጹ የተሰሙ ሲሆን የማዱሮ መያዝ ህጋዊ ያልሆነ አፈና ሲሉ የገለጹት ፕሬዝዳንቷ መንግስታችን ከአሜሪካ መንግስት ጋር ተባብሮ እንዲሰራ ጥሪ እናቀርባለን እስከ ማለት ደርሰዋል። የተባበሩት መንግስታት ድርጅት አስቀድሞ ቬንዙዌላን በተመለከተ ያወጣቸው በነበሩ ሪፖርቶች የወታደሩ የስለላ ክፍል በማሰቃየት ወሲባዊ ጥቃትና በሌሎች ክብር በሚነኩ የሰብአዊና ጭካኔ የተሞላበት ድርጊቶች የማዱሮ አስተዳደርን በተደጋጋሚ ወቀሳ ሲያቀርብ እንደነበር አይዘነጋም። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የአሜሪካን የቬንዙዌላ ቆይታ በተመለከተ ከኒውዮርክ ታይምስ ተጠይቀው በሰጡት ምላሽ አሜሪካ በቬንዙዌላ ያላት ቁጥጥር ለዓመታት ሊቀጥል እንደሚችል ተናግረዋል። ጊዜ ይነግረናል ያሉት ፕሬዚዳንት ዶናልድ ትራምፕ ከአንድ ዓመት በጣም ለበለጠ ጊዜ ሊሆን እንደሚችልም የጠቆሙ ሲሆን ነዳጁን እንጠቀምበታለን፣ እንወስደዋለን፣ ይህም በዓለም አቀፍ ደረጃ የነዳጅ ዋጋን ለመቀነስ ይረዳል ሲሉ አስተያየታቸውን ሰጥተዋል። በዴልሲ ሮድሪጌዝ የቬንዙዌላ ጊዜያዊ ፕሬዚዳንት የሚመራው አስተዳደር ከአሜሪካ ጋር ሙሉ በሙሉ እየተባበረ መሆኑና አስፈላጊ የሆነውን ነገር ሁሉ እየሰጡ ነው በማለት ትራምፕ በዚሁ ቃለ መጠይቃቸው ተናግረዋል። በየመን ውስጥ የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት ወይም በእንግሊዝኛው ምህጻረ ቃል ኤስቲሲ መሪ አይድሩስም አልዘባይድ በሶማሌላንድ በኩል አድርገው ወደ ተባበሩት አረብ ኤሚሬት መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር አስታወቀ። ጥምር ጦሩ ዛሬ ባወጣው መግለጫም እንዳመለከተው አልዘባይድ በሪያድም ተከታታይ የሰላም ንግግሮችም እንዲሳተፉ በታቀደው መሰረትም ሳይገኙ ቀርተዋል። መሪው ረቡዕ ዕለትም በሌሊት ከአደን ወደ ሶማሌላንድ በርበራ ወደብ በመጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት በጨለማ ውስጥ ማምለጣቸውን መግለጫው ጠቁሟል። እንደ መግለጫው አልዘባይድ በበርበራም ከደረሱም በኋላም ከተባበሩት አረብ ኤሚሬት መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊያ ዋና ከተማ መቃደሾ የተጓዙ ሲሆን አውሮፕላኑ በኦማን ባህረ ሰላጤ ላይ ሲበር ማንነቱን የሚገልጹ የኤሌክትሮኒክስ ስርዓቶችን አጥፍቶም የቆየ ሲሆን አቡ ዳቢ ወደሚገኘው አልሬፍ ወታደራዊ አየር ማረፊያም ለመድረስ 10 ደቂቃዎችም ሲቀረው መልሶም አብርቷል ተብሏል። ጉዳዩን አስመልክቶ ከደቡብ ሽግግር ምክር ቤትም ሆነም ከተባበሩት አረብ ኤሚሬት የተሰጠ መግለጫ የለም። ድርጊቱ እንዳረጋገጠው አቡዳቢ የሚደገፈው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ በሚደገፉት የየመን መንግስት ወታደሮች ላይ ጥቃት ከተሰነዘረ በኋላ በሳውዲ አረቢያና በተባበሩት አረብ ኤሚሬት መካከል የተፈጠረውን ቅራኔም ይበልጥም ሊያጎላው ይችላል የሚል ስጋትን ፈጥሯል። በመጀመሪያ በሰሜን የመን የሚገኙትን የሃውቲ አማጽያን ለመዋጋት በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስትን ሲደግፍ የነበረው የደቡብ ሽግግር ምክር ቤትም አሁን ላይ በደቡብ የመን ራሱን የቻለ መንግስት ለመመስረትም እየጣረ እንደሚገኝም ታውቋል። ምክር ቤቱም ከሳውዲ አረቢያ ጋር ድንበር የሆኑትን የሁድርማትና የአልማህር ግዛቶችን የተቆጣጠረም ሲሆን ሪያድ ይህንን እርምጃም ለብሔራዊ ደህንነቷ እንደ ቀይ መስመር እንደምትወስደው ዘገባው ገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።